የተወደዳችሁ የእግዚአብሔር ቤተሰቦች በክርስቶስ ወንድሞችና እህቶች የሆናችሁ እንዲሁም በጎ ፈቃድ ያላችሁ ሁሉ ይህንን ትምህርት በዚህ ቴሌቪዥን ለምትከታተሉ የጌታችን ኢየሱስ ክርስቶስ ጸጋ የእግዚአብሔር ፍቅርና የመንፈስ ቅዱስ አንድነት ከሁላችሁ ጋር ይሁን አሜን። ይህ እንግዲህ ሳምንታዊው የትምህርተ ክርስቶስ ክፍለ ጊዜያችን ነው። እንግዲህ ባለፈው ሳምንት ትምህርታችን በዋናው የትምህርታችን ርዕስ ሕይወት በክርስቶስ የሚለው የሶስተኛው ክፍል ትምህርተ ክርስቶስ ሲሆን በተለይም በዚህ ክፍል በዋናነት ስለ 10ቱ ትእዛዛት ነው የምንመለከተው እና ባለፈው ሳምንት ያየነው አምስተኛው ትእዛዝ ይሄውም አትግደል የሚለው ነው። እንግዲህ 10ቱ ትእዛዛት 10 ቢሆኑም በሁለት የሚከፈሉበት መንገድ አለ። ይሄውም የመጀመሪያዎቹ 3ቱ እግዚአብሔርን የሚመለከት ቀጥለው ያሉት ደግሞ 7ቱ ሰውን የሚመለከት ስለሆኑ ጌታችን ኢየሱስ ክርስቶስ እነዚህን በሁለት ትእዛዝ ሲያስቀምጣቸው እግዚአብሔር አምላክህን በፍጹም ኃይልህ በፍጹም ሐሳብህ ውደድ እንዲሁም ደግሞ ባልንጀራህን እንደራስህ አድርገህ ውደድ በሚለው ጠቅልሎ ገልጿቸዋል። ይሄም እንግዲህ ከአራተኛው ጀምሮ ያሉት ሰው በሰው መካከል ሊኖር የሚገባ መልካም ግንኙነት የሚመለከቱ ናቸው። እንግዲህ በዛ ርዕስ ውስጥ ነው ባለፈው አምስተኛው ትእዛዝ አትግደል የሚል ተመልክተናል። እንግዲህ ይህ ትእዛዝ በዋናነት ታሳቢ የሚያደርገው የሰው ሕይወት ክቡርነት እንግዲህ የሰው ሕይወት ክቡር ነው። ሕይወት ባለቤቱ እግዚአብሔር ብቻ ነው። እግዚአብሔር የሰጠን ሕይወት የሌላውንም ቢሆን የራሳችንንም ቢሆን ማጥፋት ወይም መግደል ኃጢአት መሆኑን የሚያስታውስ ክፍል ነው የተመለከትነው። ስለዚህ የሰው ሕይወት ክቡር ነው። ስለዚህ ይህንን ክቡር ሕይወት ማክበር አለብን። ይህንንም በመግለጽ ነው አትግደል የአንድን የሰው ሕይወት አታጥፋ። እንግዲህ ከመጽሐፍ ቅዱስ ከብሉይም በአዲስም ሕይወት ክቡር እንደሆነ ሕይወትን ስናጠፋ እግዚአብሔርን የሚያሳዝን ወደ እግዚአብሔር የሚጮህ ኃጢአት መሆኑንም የሚያስታውሰን ብዙ ጥቅሶች ተመልክተናል። እንግዲህ ስለዚህ ሕይወት ክቡር መሆኑን የሕይወት ክቡርነትን እንድንጠብቅ እንግዲህ መግደል ሲባል እንግዲህ ሕይወትን ማጥፋት ብቻም ሳይሆን በብዙ መልኩ የሰውን ልጅ ሕይወት ክቡርነት የሚጎዳ የሚያጎድል ማንኛውም አይነት ተግባር እዚህ ውስጥ ይገባል። ጌታችን ኢየሱስ ክርስቶስም ሲናገር አትግደል ብቻ ሳይሆን ወንድሙን የሚቆጣ እንደገደለ ይቆጠራል በማለት በማንኛውም አይነት ተግባራችን ንግግራችን የአንድን ሰው ግለሰብ ሕይወት ክቡርነት የእግዚአብሔር ፍጡር መሆኑን የሚቃረን ማንኛውም ተግባር የሚከለክል ሕግ ነው። እንግዲህ ታስቦም ይሁን በአጋጣሚ ከዚያ እንድንጠነቀቅ ነው። እንዲሁም በዚህ ዘመን የተለያዩ አይነቶች ወይም ሁኔታዎች ስለ ሕይወት ክቡርነት ቸላ በማለት ሕይወትን ማጥፋት የሚያሳዩ ምልክቶች አሉ። እዛ ውስጥ ከምንጠቅሰው አንዱ ጽንስን ማስወረድ። አንድን ጽንስ እንግዲህ ሕይወት ክቡር ነው ስንል ከጽንስ ጀምሮ ክቡር እንደሆነ ስለዚህም እስከሚወለድ ሳይሆን ከጽንስ ጀምሮ ስለዚህ ጽንስን ማስወረድ ራሱ እንደ መግደል ነው። ምክንያቱም የሰውን ሕይወት ክቡርነት የሚጎዳ ስለሆነ እንዲሁም ደግሞ በተለያየ ደረጃ የሌላውን ሕይወት አለማጉደፍ አለማነወር እና የዚያን ሰው ሕይወት በሰባዊ ክብሩ ዝቅ እንዲል አለማድረግም በዚህ የሚታይ እንደሆነ እንግዲህ በዚህ ዘመን ደግሞ አንዳንድ ጊዜ ሰዎች ስቃይን ለመቀነስ በጣም የታመሙ ሰዎች መድኃኒት በመከልከል ወይም ደግሞ እንዲሞቱ በማገዝ በፈቃደኝነት በራሳቸውም ይሁን በሌሎች የሚደረጉ እንቅስቃሴዎችን ሁሉ እዚህ ውስጥ ያካትታቸዋል። ስለዚህም ትልቁ መሰረታዊ ነጥብ እዚህ ጋር እንድናስታውስ የሚያስፈልገው የሰው ሕይወት ክቡር ነው። መንከባከብ መጠበቅ ማገዝ እንጂ ማጥፋት እንደማይኖርብን ከዚያም በመለስ የሰውን ክቡርነት ጤናውን በመጠበቅ እንግዲህ የራሳችንም ይሁን የሌላ አንድን ሰው እግዚአብሔር ከፈጠረው ክቡር ሕይወት አኗኗር ደረጃ ዝቅ የሚያደርግ አደንዛዥ ዕፅ መጠቀም ይሁን መጠጥም ሌላም ማንኛውም የምንወስደው ነገር አንድን ሰው ስብዕናውን የሚጎዳ ማንኛውንም ነገር ማድረግ እንደ መግደል ነው። ምክንያቱም የሰባዊ ክብሩን የሚጎዳ ስለሆነ በማለት ሰፋ ያለ እይታ ያለው ነገር ነው። እንደው ተኩሶ የመግደል ያለ መግደል ብቻ ሳይሆን ሰው ስለሌላው ሰው ያለው አስተሳሰብ የሚመለከት ነው። በዚህ ዘመን ደግሞ ብዙ ሳይንሳዊ ምርምሮች የሰውን ክቡርነት የእግዚአብሔር ፍጡርነት የሚቃረኑ ለጥናት ተብሎ ለምርምር ተብሎ የሚደረጉ ተግባራት ሁሉ እዚህ ውስጥ ይገባሉ።
ማንኛውም የምናደርገው ነገር የሰው ሕይወት ክቡርነት የሚጻረርና የሚጎዳ ከሆነ ያ እንደ መግደል ይቆጠራል። ስለዚህም ለሰው ሕይወት ክቡርነት ጥንቃቄ ማድረግ እንዳለብን የሚያስታውስ ነው እንግዲህ አትግደል የሚለው። ስለዚህ እንደው እኔ ማንንም ተኩሼ አልገደልኩም ማንንም አደጋ አልጣልኩም ብለን ልንል እንችላለን። ነገር ግን ብዙ የተለመዱ የሚመስሉ ነገር ግን የሰው ሕይወትን ክቡርነት የሚጎዱ ነገሮችን ከማድረግ እንድንቆጠብ የሚያሳስብ ትእዛዝ ነው። እንግዲህ ዛሬ ደግሞ ከዚህ ቀጥሎ ያለውን ስድስተኛውን ትእዛዝ ነው የምንመለከተው። ስድስተኛው ትእዛዝ አታመንዝር የሚለው ነው። እንግዲህ ይህ በ10ቱ ትእዛዛት በስድስተኛ ደረጃ የተቀመጠ ነው እና ይህም ማመንዘር የሚለው ቃል በብዙ መልኩ ሰፋ አድርገን እንመለከተዋለን። እስቲ ከመጽሐፍ ቅዱስ መነሻነት የመጀመሪያውን ከኦሪት ምን ተብሎ እንደነበረ ከኦሪት ዘጸአት ያለውን እንመለከታለን። ኦሪት ዘጸአት ምዕራፍ 20 ከቁጥር 8 ጀምሮ ያለውንም ብንመለከት እንድትቀድሰው የሰንበትን ቀን አስታውስ፣ 6 ቀን ስራህን ስራ ተግባርህን ሁሉ ፈጽም፣ 7ኛው ቀን ግን ለጌታ አምላክ ሰንበት ነው። አንተ ወንድ ልጅህ ወሴት ልጅህም ወንድ ሰራተኞችህም ሴት ሰራተኞችህም ከብቶችህም በደጆችህም ውስጥ ያለ መጻተኛም ሁሉ በእርሱ ምንም ስራ አትስሩ። ጌታ በ6ኛው ቀን ሰማይና ምድርን ባህርንና በውስጧም ያለውን ሁሉ ፈጥሮ በ7ኛው ቀን አርፏልና ስለዚህ ጌታ የሰንበት ቀን ባርኮታልና ቀድሶታልም። ጌታ አምላክህ በሚሰጥህ ምድር እድሜህ እንዲረዝም አባትና እናትህን አክብር፣ አትግደል፣ አታመንዝር፣ አትስረቅ፣ ባልንጀራህን ላይ በሐሰት አትመስክር፣ የባልንጀራህን ቤት አትመኝ፣ የባልንጀራህን ሚስት ወንድ ሰራተኞችም የቤት ሴት ሰራተኞችም በሬውንም አህያውንም ሌላውንም ነገር ሁሉ አትመኝ። እንግዲህ ይህ በኦሪት ዘጸአት የተነገረው ነው። ጌታችን ኢየሱስ ክርስቶስ ይህንን የተሰጠንን ትምህርት በማጽናት በተራራው ስብከት ላይ በማቴዎስ ወንጌል ከምዕራፍ 5 እስከ 7 ያለው አስተምህሮ ሰፊ አስተምህሮ ውስጥ ስለዚህ ስድስተኛው ትእዛዝ ምን እንዳለ እንመለከታለን። ማቴዎስ ወንጌል ምዕራፍ 5 ቁጥር 27 ስለማመንዘር የተሰጠ ትምህርት አታመንዝር እንደተባለ ሰምታችኋል፣ እኔ ግን እላችኋለሁ ወደ ሴት አይቶ የተመኛት ሁሉ ከወዲሁ በልቡ ከርሷ ጋር አመንዝሯል። እንግዲህ በአምስተኛም እንዳየነው ስድስተኛውም ላይ አታመንዝር የሚለው እንደው መጨረሻ ተግባሩ ብቻ ሳይሆን አስተሳሰባችንና አመለካከታችንን ሁሉ የሚመለከት ነው። እንግዲህ በብሉይ ኪዳንም በአዲስ ኪዳንም ዘመን ብዙውን ጊዜ የሚጻፉት በወንድ ጾታ ቢሆንም ይሄንን ስናነብ አታመንዝር ብቻም ሳይሆን አታመንዝሪ እና ወንድን አይቶም የተመኘች ሁላ እንዳመነዘረች ይቆጠራል በሚለው በወንድና በሴት ጾታ ማንበብም መረዳትም ያስፈልጋል። ስለዚህ ዋና ቁም ነገር የአስተሳሰብ ጉዳይ ነው። ወደ ተግባሩ ከመሸጋገር በፊት የአመለካከታችን ሁኔታ ሁሉ የሚመለከት ነው። እንግዲህ እግዚአብሔር ወንድና ሴት አድርጎ ፈጠራቸው ይላል። እንግዲህ ወንድና ሴት አድርጎ የፈጠራቸው በእርሱ የፍጥረት ስራ እንዲተባበሩ ነው። የሰው ተፈጥሮ ሁሉም የእግዚአብሔር ስጦታ ነው። የተሰጠን ስጦታ በተገቢው ቦታና ሁኔታ ስንጠቀምበት እኛን ወደ ከፍ ያለ ሰባዊ ክብር የሚያነሳን በእግዚአብሔር አምሳያ የሚገልጸን ነው። እንግዲህ ወንድና ሴት በትዳር ተገናኝተው በጾታዊ ተራክቦ ልጅ መውለድ እንዲችሉ ይህም በእግዚአብሔር የፍጥረት ስራ መተባበር እድል እንደሰጣቸው ሁሉ ያለ ቦታና ያለ ጊዜው ያለ መንገዱ በሚጠቀሙበት ጊዜ ግን የሰውን ክቡርነት ክብር ዝቅ የሚያደርግ ሰውን ወደ እንስሳ ደረጃ የሚያወርድ ስለሆነ ነው አታመንዝር የሚለውን ትእዛዝ የሚሰጠን። እግዚአብሔር ፍቅር ነው፣ በራሱም የአንድነትና የፍቅር ምስጢር ሆኖ ይኖራል። እግዚአብሔር በአምሳያው የሰውን ዘር ሲፈጥር በወንድና በሴት ባህሪ ላይ በዚህም መሰረት የፍቅርን የአንድነትን ህይወት እንዲኖሩ ጠርቷቸው በኃላፊነት እንዲሁም ደግሞ በብቃት የሱ ፍቅር ተሳታፊዎች እንዲሆኑ በወንድና ሴት በመሆናቸው አንዱ ወደ ሌላው በፍቅር በመዋሃድ በሚፈጥሩት አንድነት የእግዚአብሔር ክብር እንዲገለጽባቸው
ተፈጥረዋል። ስለዚህም የሰዎች ሕይወት የእግዚአብሔር ፍቅር ነጸብራቅ ነው። ነገር ግን ራስን መግዛት የእግዚአብሔርን ሕግ ጥሶ እንደ ፍላጎት እንደ ስሜት መነዳትና መጓዝ ግን ከአምላክ አምሳያነት ወደ እንስሳነት የሚቀይር ስለሆነ ነው። እግዚአብሔርም ሲፈጥረን የተሰጠንን ስጦታ በኃላፊነት እና በብቃት ለአንድነት እና ለፍቅር እንድንጠቀምበት የተሰጠ ነው። ስለዚህ ጾታዊ ተራክቦ ስለ ፍቅርና ስለ አንድነት ወንድና ሴት አድርጎ ፈጠራቸው፣ ግን አንድ ሆነው እንዲኖሩም አደረገ። እግዚአብሔር ሰውን በመልኩ ፈጠረ። ይህም ማለት ወንድና ሴት አድርጎ ፈጠራቸው። እንግዲህ ይህ እግዚአብሔር ሰውን በአምሳሉ ፈጠረ የሚለው ቃል ኦሪት ዘፍጥረት ምዕራፍ 1 ቁጥር 27 በመልክ በቁመና ሳይሆን በባህሪያችን ነው። እንግዲህ የእግዚአብሔርን ባህሪ እንድንላበስ ፈጥሮናል እና እዚህ ውስጥ እንግዲህ እግዚአብሔር ፈጣሪ እንደሆነ በፍጥሩ ፈጣሪ ስራ እንድንተባበር አድርጎ ፈጠረን። በዚህም ብዙ ተባዙ ምድርንም ሙሏት ብሎ ባረካቸው። ኦሪት ዘፍጥረት ምዕራፍ 1 ቁጥር 28 ወንድና ሴት አድርጎ ፈጠራቸው። ቀጥሎ ግን እናንተ ብዙ ተባዙ አላቸው። በዚህም የእሱ ተግባር ተሳታፊዎች አደረጋቸው። እግዚአብሔር አዳምን በፈጠረ ቀን በእግዚአብሔር አምሳል አደረገው። ወንድና ሴትም አድርጎ ፈጠራቸው፣ ባረካቸው። ስማቸውንም በፈጠረበት ቀን ሰው ብሎ ጠራቸው። እንግዲህ ሰው ከፍጥረት ሁሉ እንደ አንዱ ተቆጠረ። ይህ ሰው ደግሞ ፍጥረትን ሁሉ እንዲገዛ አደረገው፣ እንዲበዛም ባረከው። እንግዲህ ጾታዊ ባህሪ በሰው አጠቃላይ ገጽታ ወይም በሰው ሕይወት ላይ በአካልና በነፍስ ባለው አንድነት ላይ በሁሉ አንፃር ከፍ ያለ ተጽዕኖ ይኖረዋል። ስለዚህ የሰው ልጆች ጾታዊ ባህሪ ወንድ ሴት የመሆን አንዱ ወደ ሌላው የመሳብ ዝንባሌው ከሁለንተናዊው የሰው ማንነት ጋር የተዋሃደና በቀጣይነትም ያንድን ሰው መሆኑ ሙሉ ሰው መሆኑ የሚገለጽበት ነው። ጾታዊ ባህሪ በተለይ የፍቅር ስሜትን የመዋደድና የመወለድ ችሎታን እንዲሁም በጠቅላላው ሲታይ ከሌሎች ጋር ትስስር የመፍጠርን ተሰጥኦ ያመለክታል። እንግዲህ ይህ ወንድና ሴት ሆነን መፈጠራችን አንዱ ወደ ሌላው እንዲሳብ ወንድ ወደ ሴት ሴትም ወደ ወንድ እንድትሳብ አድርጎ ፈጠረን። ይህ መሳሳብ ደግሞ በሰው አይምሮ ልንገልጸው ከምንችለው በላይ ሁለት አብረው ያልተዋለዱ አብረው ያላደጉ ሰዎች ተገናኝተው ቤት መስርተው ሕይወት መስርተው ልጅ አፍርተው የእግዚአብሔርን ፍጥረት እንዲቀጥሉ አድርጓቸዋል። ይህ ጾታዊ ማንነት በትክክል የሰው ልጆች የማንነታቸው አንዱ መገለጫ ነው እና ጾታን ብቻው የሚታይ ነገር አይደለም። ልክ እንደ እጅ እንደ እግር ወይም እንደ አፍንጫ አይን ብቻውን የሚታይ ሳይሆን አጠቃላይ የአንድን ሰው ሁለንተናዊ ማንነት የሚገልጽ ነው። እንዲሁም ስንመለከት እንኳን ገና ካስተዳደጋችን ወንድ ሆኖ ወይም ሴት ሆኖ መወለዱ በመናያቸው የዚያ አዲሱ ፍጡር ባህሪ፣ መልክ፣ ቁመና፣ አስተዳደግ የምንመለከተው ነው። ስለዚህ ይህ ትልቅ የእግዚአብሔር ስጦታ ነው። ምናልባት አሁን በዚህ ዘመን አሁን ካለንበት ነባራዊ ሁኔታ አንፃር ይህንን ትምህርተ ክርስቶስ ስንነጋገር በዚህ ዘመን ሰዎች ጾታቸውን የመምረጥ ጾታቸውን የመቀየር ዝንባሌዎች እንመለከታለን። ሰዎች ምን ቸገረኝ ወይም ደግሞ እኔ የራሴ አምላክ ነኝ የራሴ ነኝ የማዘው ወንዱ ሴት መሆን ሴቷም ወንድ የመሆን ጥያቄ የምናይበት ጊዜ ነው። ስለዚህም ብዙ ጊዜ እንደዚህ በሚሆንበት ጊዜ ተፈጥሯዊ ስላልሆነ እግዚአብሔር የሰራውም ስራ ስላልሆነ ብዙ አሉታዊ ነገሮች አብረው ተጓዳኝ ሆነው የሚከሰቱበት ሁኔታ እንመለከታለን። ነገር ግን እኛ እንደ ቤተክርስቲያን ከወንጌል ቃል መሰረት አድርገን ማንም ሰው እግዚአብሔር የሰጠውን ስጦታ መቀየር እንደሌለበት የተወሰነ ነገር መቀየር ይችል ይሆናል ሙሉ በሙሉ መቀየር ስለማይችል ግራ የተጋባ የማይጣጣም ወይም ደግሞ ልክ አንድ መሰረታዊ ነገር የጎደለው አይነት የሚሆንበት ሁኔታ እንመለከታለን። ስለዚህ ፍጹም ጾታዊ ተሰጥኦ ማንነት የእግዚአብሔር ስጦታ እንደሆነና ማንም ጾታውን የመቀየር ስልጣን እንደሌለው ይህ የእግዚአብሔር ስራ ነው። የእግዚአብሔር የእጅ ስራ ላይ እኛ የምናመጣው ለውጥ አይኖርም። ይሄ ብቻም አይደለም። ምናልባት ወደ ኋላ ምስጢረ ተክሊል ላይ ስንመጣ እናየዋለን። ወንድ ወደ ወንድ ሴት ወደ ሴት የመሳብ ነገር
ተፈጥሯዊ ነው ፍላጎቴ ነው ብለን የምንለው ሳይሆን ይህ ከእግዚአብሔር እቅድ ውጪ ከዓላማ ውጪ የመሆን ነው። እንግዲህ ኃጢአት ማለት እግዚአብሔር ካቀደልን ዓላማ ውጪ ሆኖ መገኘት ማለት ነው። ስለዚህ አሁንም እግዚአብሔር የፈጠረን ወንድ ወደ ሴት ሴት ወደ ወንድ በመሳብ በፍቅር በሚመሰርቱት አንድነት በእግዚአብሔር የፍጥረት ሥራ ላይ ተሳታፊ እንዲሆኑ የጠራቸው ጥሪ እንደሆነ እንድናስታውስም ያስፈልጋል። ስለዚህ እንግዲህ እዚህ ጋር ስለ ማመንዘር ሲናገር በዚህ ሁሉ ሰፊ ግንዛቤ ስለ ጾታዊ ማንነታችን ስጦታ ስለመሆኑ ይህ የተሰጠን ጾታዊ ማንነት ደግሞ በጥንቃቄና በኃላፊነት በእውቀት እንድንጠቀም እንደሚገባ የሚያመለክት ነው። ወንድም ይሁን ሴት ማንኛውም ሰው ጾታዊ ማንነቱን ማወቅና መቀበል አለበት ይላል ካቶሊካዊት ቤተክርስቲያን ትምህርተ ክርስቶስ ቁጥር 2333 የተሰጠው ጾታውን ማወቅ እና እሱንም መቀበል አለበት። አካላዊ ስነ ምግባራዊና መንፈሳዊ ልዩነት እንዲሁም መደጋገፍ የተቃኙት የጋብቻን ስኬታማነትና የቤተሰብን ሕይወት ማበብ እንዲያስገኙ ነው። ስለዚህ ወንድ ሆኖ የተፈጠረው ሴት ሴት ሆና የተፈጠረችው አንዱ በሌላው እንዲሞላና የሁለቱ አብሮ መምጣት ትክክለኛውና ተገቢውን የሆነ ቤተሰባዊ ሕይወት መፍጠር እንዲችል ነው። ስለዚህ ወንድ በወንድነቱ ሴትን በሴትነቷ ሙሉ ናቸው። እግዚአብሔር ለዚያ አስፈላጊ አድርጎ ሙሉ አድርጎ ፈጥሯቸዋል። በመደጋገፍ በአብሮነት እንዲኖሩ ስኬታማ ቤተሰባዊ ሕይወትም እንዲመሰርቱ የተፈጠሩ ናቸው። ስለዚህ ከዛ ውጪ የሆነ ዝንባሌም ሆነ አካሄድ ከታቀደልን ዓላማ ውጪ እንደመሆን ነው። የባልና ሚስት እንዲሁም የህብረተሰብ ስምምነት ወይም መግባባት በከፊል የሚመሰረተው የሁለቱ ጾታዎች መደጋገፍ ፍላጎቶችና መተባበር በሚተገበሩባቸው ሁኔታዎች ላይ ነው። በቀላሉ ማየት ይቻላል። አንድ ቤት ሴቷም ስትጎድል ብዙ የሚጎድል ነገር አለ፣ ወንዱም ሲጎድል ብዙ የሚጎድል ነገር አለ። ስለዚህ አንድ ህብረተሰብ የተዋጣለት ስምምነት ያለው ወጥ የሆነ ማህበረሰብ ሊከሰት የሚችለው የሁለቱም ተሳትፎ ሲኖር። እንግዲህ በዚህ ዘመን ብዙ ጊዜ እንላለን በማንኛውም ጉዳይ ላይ የሴቶቹ ተሳትፎ ከሌለበት ወይም የወንዶቹ ተሳትፎ ከሌለበት በአንድ ወገን የሚከናወን ከሆነ የሆነ ነገር ይጎድለዋል። ስለዚህም የሁሉም ተሳትፎ የሁለቱም ጾታዎች መደጋገፍ የሁለቱም ጾታዎች ፍላጎቶች መተባበር ያስፈልጋል። እግዚአብሔር ሰዎችን ወንድና ሴት አድርጎ ስለፈጠራቸው ለወንድና ለሴት እኩል የሆነ ሰብአዊ ክብር ይሰጣል። እንግዲህ ይሄ በዚህ ዘመን ወይም ምናልባት በአብዮቱ ዘመን ጀምሮ ወንድና ሴት እኩል ናቸው ተብሎ ልክ እንደ አብዮቱ መፈክር የተወሰደበት ጊዜ አለ። አሁንም በሰፊው እየቀጠለ የምናየው ነው። ነገር ግን ይህ ቃል በኋላ የመጣ ሳይሆን እግዚአብሔር ራሱ ወንድና ሴት አድርጎ ፈጠራቸው ሁለቱም እኩል ሰብአዊ ክብር ያላቸው አድርጎ ፈጠራቸው ይላል። እንግዲህ ሁለቱም እኩል ክብር ሰብአዊ ክብር አላቸው ስንል እኩልነት የሚለው ቃል ግን ብዙ ጊዜ በተሳሳተ መንገድ የምንረዳበት ጊዜ አለ። እንግዲህ እኩልነት ስንል ስብዕናችን ሰብአዊ ክብራችን እግዚአብሔር ያቀደልን ግብ ተመሳሳይ ነው። ስለዚህ ማንም የማንም የበላይ አይደለም፣ ማንም በማንም ላይ የበታች አይደለም። ወንድ የበላይ አይደለም፣ ሴትም የበታች አይደለችም ወይም በተቃራኒው። ይህ ሲባል ግን ተመሳሳይ ናቸው ማለት ግን አይደለም። ይሄውም በተለያዩ የሰውነታችን እድገት ባህሪ ተፈጥሮ የተለያየን። ወንድ ልጅ አያጠባም፣ ሴት ልጅ ታጠባለች። ስለዚህ ስለምታጠባ የበለጠች ናት ወይም ስለማያጠባ ያነሰ ነው ማለት አይደለም። ወንድ ልጅ በአካላዊ ተክለ ሰውነቱ ጠንካራ ነው፣ ጉልበት አለው። ሴቷ ግን በተቃራኒው የወንዱን ያህል ጠንካራ ላትሆን ትችላለች። ያ የሆነበት ምክንያት የግድ ያ ጠንካራ የሆነው የበለጠ ነው ያ ያነሰ ነው ማለት አይደለም። የሁለቱም ተፈጥሯዊ ባህሪ አንድ ሙሉ ሰው ለመፍጠር አንድ ሙሉ ሰው የተዋጣለት ማህበረሰብ ለመፍጠር ሁለቱም አስፈላጊዎች ናቸው። እኩል ነን ስንል ደግሞ ሴቷ እንደ ወንዱ መሆን አለባት፣ ወንዱ እንደ ሴቷ መሆን አለበት ማለትም አይደለም። በማንነታችን ወንዱም እንደ ወንድ ሴቷም እንደ ሴት ሆና በምትኖርበት ጊዜ ያ ነው ሰብአዊ ክብራቸው እኩልነታቸው ብለን የምንለው። ስለዚህ ምናልባት በሌላ ቋንቋ እኩል የሚሆኑት በኪሎ ሚዛን ሳይሆን በስብዕና ሚዛን ነው። ስለዚህ እኩል መማር ይችላሉ፣ እኩል መስራት ይችላሉ። ነገር ግን አሁንም ሴቷ የምትሰራው ወንዱ የማይሰራው ይኖራል፣ ወንዱ የሚሰራው ሴቷ የማትሰራው ይኖራል።
ማጥባትን የመሰለ ጾታን የሚወስን ግን ያ ባለመሆኑ ደግሞ አንዱ ሌላውን የበላይ ወይም የበታች ሊያደርገው አይገባም። ወንድና ሴት በእግዚአብሔር መልክና አምሳያ የተፈጠሩ ስለሆኑ ወንድ ሰው ነው፣ እንዲሁም ደግሞ ሴትም ከወንዱ ጋር እኩል የሆነ ሰው ናት። ስለዚህ እኩልነት እናም ልዩነት ግን በእኩል ክብር እንግዲህ እኩል ናቸው። ግን እኩልነታቸው ስንል አሁንም በስጋዊ ተክለሰውነታቸው ሳይሆን በሰባዊ ፍጥረትነታቸው እግዚአብሔር የሰጣቸውን ስብዕና በመመልከት ነው። ያሉን ልዩነቶችም እንኳን ቢኖሩ ልዩነቶቹ ጥንካሬዎቻችን ናቸው ወይም ደግሞ ለአብሮነታችን መገጣጠሚያ ናቸው። ስለዚህም ነው አንዱ በሌላው ይሞላል። አይነቱ አንድ ባይሆንም እኩል የሆነ ሰባዊ ክብር ያላቸው ሁለቱም ጾታዎች የእግዚአብሔር ኃይልና ርህራሄ አምሳሎች ናቸው። በሁለቱም እንግዲህ አቀደም እንዳልነው የተለያየ ጥንካሬ ይኖራቸዋል፣ የተለያየ ድክመት ይኖራቸዋል በሰው አይን። ነገር ግን ሁለቱም የእግዚአብሔር ኃይልና ርህራሄ አምሳሎች ናቸው። በጋብቻ አማካኝነት የሚፈጸመው የወንድና የሴት አንድነት የፈጣሪ ልግስናና ፍሬያማነት በስጋ መፈጸም መቻል ነው። ስለዚህ በጋብቻው አንድነት የነዚህ ሁለቱ ውህደት በእርግጥም የእግዚአብሔርን የፍጥረት ሥራ እንዲሳተፉ ያደርጋቸዋል። ስለዚህ ሰው አባቱና እናቱን ይተዋል፣ በሚስቱም ይጣበቃል፣ ሁለቱም አንድ ስጋ ይሆናሉ። የሰው ልጅ ትውልዶች ሁሉ ምንጭም ይሄው አንድነት ነው። እንግዲህ የሰው ልጆች ዘር ማስቀጠል ወንድና ሴት ሆነን መፈጠራችን ነው። ወንድና ሴት አድርጎ ባይፈጥረን ኖሮ የሰው ልጆች መብዛት መባዛት ወይም የትውልድ መቀጠል የሚባል ነገር አይኖርም ነበር። ስለዚህ የሴትነት ባህሪ የእግዚአብሔር ኃይል ነው፣ የወንድነትን ባህሪ የእግዚአብሔር ኃይል ነው። ሴቷ ተቀባይ ነች፣ ወንዱ ሰጪ ነው። ግን ተቀባዩም ሰጪውም ከሌለ የእግዚአብሔር ኃይል በሙላት ሊገለጽ አይችልም። ስለዚህ በዚህ ምክንያት እኔ የበለጥኩ ነኝ የተሻልኩ ነኝ የምንልበት ነገር ሳይሆን በእኩል የተሰጠን ሰባዊ ክብራችን ነው። ጌታችን ኢየሱስ ክርስቶስም የመጣው ፍጥረትን ወደ መጀመሪያው ንጽህናው ለመመለስ ነው። በተራራው ስብከት ላይ አታመንዝር እንደተባለ ሰምታችኋል። እኔ ግን እላችኋለሁ ወደ ሴት ያየ ሁሉ የተመኛትም ያን ጊዜ በልቡ ከእርሷ ጋር አመንዝሯል ሲል የእግዚአብሔርን ሕግ በሚገባ ይተረጉምልናል። እግዚአብሔር አንድ ያደረገውን ሰው ሊለየውም አይችልም። ስድስተኛውም ትእዛዝ የሰውን ጾታዊ ባህሪ በሙሉ እንደሚያካትት በቤተ ክርስቲያን ተውፊትም ዘንድ በሚገባ ግንዛቤ የተወሰደበት መሆኑን ያስታውሰናል። እንግዲህ እዚህ ጋር ሁለት ሶስት ነገሮች ረገጥ እንድናረጋቸው ያስፈልጋል። እንግዲህ ማመንዘር ሲባል በወንዱ በኩል ብቻ ሳይሆን ለሴቶችም ጭምር የሚመለከት አይቶ መመኘት፣ ወንድም ሆነ ሴት ለሁለቱም የሚመለከት መሆኑን። ሁለተኛው ጌታችን ኢየሱስ ክርስቶስ የመጣው ሰውን ወደ ክብሩ ለመመለስ ነው። ምን ለማለት ነው? እንግዲህ አዳምና ሔዋን በገነት የአዳም ኃጢአት ብለን የምንለው አለመታዘዝ እንዲያው በለሲቷን ፍሬ መብላት ብቻ ሳይሆን እግዚአብሔር ካስቀመጣቸው የህይወት እቅድ ውጪ ወይም ከእግዚአብሔር ዓላማ ውጪ ሆነው መገኘታቸው ነው። ምናልባትም ከዚህ ስድስተኛው ትእዛዝ ጋር ስንመለከተው በትዳር መካከል ሊኖር የሚገባ የወንድና ሴት ተራክቦ እና አንድነት ከትዳር ውጪ ሆኖ መገኘት ልክ ያቺ የተከለከለችዋን በለሲቱን እንደመብላት ነው። የተከለከለችዋን በለስ መብላት ሰውን ከተሰጠው ክብር ከገነት እንዳስወጣ ሁሉ አሁንም ሰዎች በኃጢአት ምክንያት ከተሰጣቸው ክብር ጎድለዋል፣ ዝቅ ብለዋል ማለት ነው። ያንን ዝቅ ያለውን የሰው ክብር ለመመለስ ጌታችን ኢየሱስ ክርስቶስ ወደዚህ ምድር መጥቷል። ይሄውም ኃጢአታችንን የበፊቱ ኃጢአታችን ደምስሶ በአዲስ መልክ እንድንጀምር፣ ስለዚህም በፊት ከነበረው የበለጠ እንድንጠነቀቅ አታመንዝር እንደተባለ ሰምታችኋል። እኔ ግን ሴትን አይቶ የተመኘ በዚያን ሰዓት በልቡ አመንዝሯል። ወንድን አይታ የተመኘች በዚያን ሰዓት በልቧ አመንዝራለች። ይሄውም ከተፈቀደና ከተሰጠው መመሪያ ውጪ ሆነው ተገኝተዋል። እንግዲህ ኃጢአት ማለት ከዓላማ ውጪ መሆን ማለት ነው። ጌታም የመጣው ይሄንኑ ለማደስ ነው። ስለዚህ አሁን በአዲስ ኪዳን ሆነን አታመንዝር የሚለውን ስድስተኛው ትእዛዝ ስንመለከት እግዚአብሔር የሰጠን ተፈጥሮ የተፈጠረን ፍጥረት ስጋዊነታችን ወንድም ሆነን ሴት ለተሰጠን ዓላማ ለተፈጠርንበት ዓላማ እንድናውል እንጂ
ከዚያ ውጪ እንደፈለግን እንድንሆን እንደ እንስሳ እንድንኖር አይደለም የሚል አስተምህሮ ነው። እንግዲህ በዚህ ዘመን በደንብ ከተመለከተን በስልጣኔ መልክ የሚገለጸው የሰው ልጅ መብላት፣ መጠጣት፣ መልበስ፣ መጠለያ ማግኘት ይባል እንደነበረው አሁን ባለው ሁኔታ ግን አብዛኛው ጊዜ እንደ መብላትና እንደ መጠጣት ጾታዊ ተራክቦም ተራ ነገር በዘፈቀደ የሚደረግ ነገር እየሆነ እንደሆነ እንመለከታለን። አብዛኞቹ የምናያቸውም ድርሰቶች፣ ፊልሞች በብዙ መልኩ ዓለም የሚያሳየን እና የሚነግረን ጾታዊ ተራክቦ ተራ ነገር፣ ቀላል ነገር እንደ መብላት እንደ መጠጣት ለሚያስፈልግ ነገር አድርጎ ያቀርብልናል። ነገር ግን እውነታው ያ ነው ወይ ብለን ስንል በምንም አይነት ያ ሊሆን አይችልም። ሰው ከእንስሳ ባህሪ ወጥቶ ሰባዊ ባህሪው እግዚአብሔር ያቀደለትን እቅድ እንዲኖር ያስፈልጋል። ለዚህም ነው ይህንን ትእዛዝ በአዲስ ኪዳን ተግባሩ መፈጸም አይደለም ማመንዘር ብቻ ሳይሆን ማሰብም ራሱ ኃጢያት ነው በማለት ያስታውሰናል። ስለዚህም ሰው ጾታዊ ተደርጎ ወይም ደግሞ ጾታዊ ተራክቦ ዝንባሌ ያለው ሆኖ ቢፈጠርም ትክክለኛ ጊዜ፣ ትክክለኛ ቦታ፣ ትክክለኛው ሰው ጋር እስኪገናኝ ድረስ ግን ከጾታዊ ተራክቦ የመታቀብ ጥሪ ያለው በእንግሊዝኛው ቻስቲቲ የምንለው ከጾታዊ ተራክቦ የመታቀብ በተገቢው ሰዓት፣ በተገቢው ጊዜ፣ በተገቢው ቦታ ካልሆነ በስተቀር የመታቀብ ጥሪ አለን። ስለዚህ ከጾታዊ ተራክቦ ታቅቦ በንጽህና መኖር ያንድን ሰው ሁለንተናዊ ማንነት ታማኝነት መገለጫ ነው። ስለዚህ አንድ ወንድ ወይም አንድ ሴት በሰባዊ ተፈጥሯቸው ጾታዊ ተራክቦ ዝንባሌ ቢኖራቸውም ነገር ግን ያንን ተቆጣጥረው ስጋዊነታችንም መንፈሳዊነታችንም እንዲሁም ደግሞ ጾታዊ ዝንባሌያችንንም መቆጣጠር ይህ አንድን ሰው የሚያሰኘው ተግባር ነው። እንስሳ ብቻ ነው በተሰማው ስሜት መሰረት የማይነዳው። ስለዚህ በስሜት ከመነዳት በመንፈሳዊነት፣ በእውቀት፣ በእምነት ራስን በመግዛት መኖር የሚያሳስብ ቃል ነው አታመንዝር የሚለው ቃል። ስለዚህም ሰውን ሰው የሚያደርገው ወይም ሰባዊ ክብሩን የሚያጎላው ሰው ስሜቱን የሚቆጣጠር አካላዊ፣ መንፈሳዊ እና ማህበራዊ ህይወቱን የሚገራ መሆኑ ነው። ስለዚህ በሰው ውስጥ የፍትወተ ስጋ ባህሪ፣ የሰውን ስጋዊ ስሜት እንዲሁም ደግሞ ክርስቲያናዊና መንፈሳዊነት በማይነጣጠሉ መልኩ ተዋህደው ይኖራሉ። ስለዚህ እኔ ጾታዊ ፍላጎት የለኝም ወይም ደግሞ አይሰማኝም ብሎ መናገር አንችልም። የማይሰማው አይኖርም። ነገር ግን ያ የሚሰማንን ጾታዊ ተራክቦ ስሜት ግን በተገቢው ጊዜ፣ በተገቢው ቦታ፣ በተገቢው አኳኋን መጠቀም ግን ይህ ሰባዊነት ነው። ስለዚህም አንድን ሰው ታማኝ ነው፣ ሙሉ ሰው ነው፣ ራሱን የሚገዛ ነው ብለን ማለት የምንችለው ይህ ሲሟላ ነው። የሰው አካላዊና የስነ ፍጥረታዊ ዓለም ወገን በመሆናችን ጾታዊ ተራክቦዊ ፍላጎቶች አሉ። ነገር ግን እንደ እንስሳ እንደ ሌላው አካል ሳይሆን እኛ ግን በመንፈሳዊነት በእምነት የእግዚአብሔርን ትእዛዝ ጠብቀን እንድንኖር የሚያሳስብ ነው። ጾታ አንድ ሰው ከሌላው ሰው ጋር በሚያደርገው ግንኙነት ከተዋሃደ አንድ ወንድና አንድ ሴት ፈጽሞ በእድሜ ልክ የሚጸና ስጦታን ሊሰጣጡ ሳለ በእውነትም ሰብአዊ ይሆናል። እንግዲህ ይሄ ማለት እንግዲህ መቼ ነው የሚሆነው? በተቀደሰ ትዳር በክርስቲያናዊ መንገድ አንድ ወንድና ሴት ለሙሉ ህይወት በሙሉ ኃላፊነት ሲዋሃዱ ያ በእርግጥም ዓላማችን ግቡን መታ ማለት እንችላለን። ለዚህም የተፈጠረና የተሰጠን ስጦታ በተገቢው ሁኔታና ጊዜ መጠቀም ይህ ሲሆን ነው ብዙ ተባዙ ምድርንም ሙሉአት የሚለው። ሌላው የሚያስታውሰው ኃላፊነት ጾታዊ ተራክቦ በተገቢው ጊዜ፣ በተገቢው ሰዓት፣ በተገቢው አኳኋን ከተገቢው ሰው ጋር ግን ኃላፊነት ባለበት ሁኔታ በግዴለሽነት የሚመጣውንም ውጤት ካለ መጠበቅ ወይም ደግሞ ኃላፊነት ሳይሰማን የሚሆን ሳይሆን ኃላፊነት የምንወስድበት እንደሆነ ያሳስበናል። ስለዚህም ጾታዊ ተራክቦን ያቀበ ሰው በእርግጥም ሁለንተናዊ የተሟላ የበሳል ሰው ነው ወይም ደግሞ ሙሉ ሰው ነው ማለት እንችላለን። እንግዲህ በወንጌል ቃል ብቻም ሳይሆን በዓለም ቋንቋ
አንድ ሰው ስሜቱን የማይቆጣጠር ከሆነ ወደ አሰበው ግብ አይደርስም ይባላል። በተለይም ጾታዊ ወይም ደግሞ የፍትወተ ስጋን ስሜት ተቆጣጥሮ የማይገራ ሰው ከእንስሳ አይለይም ይባላል እና በብዙ መልኩ እንደውም ማህበረሰብ ሊቃውንት ሲያወሩ ሰዎች ወደ አሰቡት ግብ መድረስ የሚችሉት በማንኛውም ደረጃ ራሳቸውን የተቆጣጠሩ እንደሆነ ነው ይላሉ። ይህ በትክክልም ነው። ከዛም አልፎ እግዚአብሔር ወዳቀደልን ዓላማ ልንደርስ የምንችለው ይህንን የጾታዊ ተራክቦ ማዕቀብ ወይም ታቅቦ ማድረግ ስንችል ነው። ይህ እንግዲህ በትዳር ውስጥም ከትዳር ውጭም ከትዳር በፊትም ከትዳር በኋላም የሚሆን ነው። ስለዚህም እያንዳንዱ ሰው ራሱን ገዝቶ ራሱን ተቆጣጥሮ እንዲኖር ይህ የወንጌል ቃል ነው። በዚህ መልክ ጽናት የሰውየውን ምዕላትና ብስለት ያረጋግጣል። ሊያደናቅፈው የሚሞክረውን ማንኛውንም ባህሪ ጠንክሮ ይቃወማል። መንታ ህይወትም ይሁን የንግግር ድግግሞሽንም አይቀበልም። ንጽህና የሰብአዊ ነጻነት ስልጠና የሆነውን ራስን ጌታ የመሆን ትምህርት ያካትታል። ስለዚህ እንግዲህ ራስን ከስሜት ተቆጣጥሮ መገኘት ማለት እኛ የራሳችን ጌታ እንሆናለን። ስሜታችን የሚነዳንና ስሜታችን የሚገፋን ከሆነ በማንኛውም ነገር በተለይ በመብላትም በመጠጣትም ወይም ደግሞ ጾታዊ ተራክቦ ራሳችን የምንቆጣጠር ከሆነ በእርግጥም የራሳችን ጌታ ሆነናል ማለት ነው። የራስን ጌታ ሆኖ መገኘት ማለት በራሳችን ላይ ማዘዝ መቻል በትክክለኛው አቅጣጫ። ይህ ሳይሆን ሲቆር አማላጩ ግልጽ ነው። ሰው ስሜቱን ተቆጣጥሮ ሰላምን ያገኛል። ስሜቱን መቆጣጠር ካቃተው ግን በጸጸት ይሞላል። ለስሜቱ ተገዢ በመሆኑም በሐዘን ይኖራል ይላል። ነፃ በሆነውና በንቃት ላይ በተመሰረተ ምርጫ ላይ ተመርኩዞ ድርጊቶችን ይፈጽም ዘንድ ሰውን ሰብአዊ ክብሩ ያስገድደዋል እና ሰው የሚያሰኘው ራሱን ተቆጣጥሮ መኖሩ ነው። የተፈጠርንበት ዓላማ ያንን እንድናደርግ ያስገድደናል። ስለዚህ አይናችን ያየውን የተመኘነውን ሁሉ የምናደርግ ከሆነ ከሰብአዊ ክብራችን ወርደን የእንስሳ ባህሪ ውስጥ እንገባለን ማለት ነው። ይህን የሚሆነው ግላዊ በሆነ መንገድ ከውስጥ በመነጫ አኳኋን እንጂ በውስጡ ካለ ጭፍን ስሜት ወይም በውጫዊ ግፊቶች በመጓዝ አይደለም። እንግዲህ ሰው ይህን መሰሉን ክብር መቀዳጀት የሚችለው ለፍትወት ካለው ባርነት ሁሉ ሲላቀቅ መልካም የሆነውን በፈቃዱ በመምረጥ ከግቡ ለመድረስ ጉዞውን በጽናት ሊቀጥል በትጋቱና በክህሎቱ ከዚህ ዓላማው ለመድረስ አስፈላጊ ሁሉ ሊያሟላ ይችላል ይላል። ስለዚህ ምድራዊም ሆነ ሰማያዊ ስኬት ለማግኘት ሰው ስጋዊ ፍላጎቱን ስሜቱን መቆጣጠር እንዳለበት የሚያስታውስ ነው ይህ ስድስተኛው ትእዛዝ። እንዲሁም ደግሞ በጥምቀት የገባነውን ቃል ኪዳን በታማኝነት መዝለቅም የምንችለው ፈተናዎችንም መቋቋም የሚያስችለን በዚህ መሰረት ህይወታችንን የምንመራ ከሆነ ነው። እንግዲህ የተወደዳችሁ የእግዚአብሔር ቤተሰቦች የዛሬውን ትምህርተ ክርስቶስ በዚህ እናጠቃልላለን። እንግዲህ ይህ ርዕስ ወቅታዊ ነው ማለት እንችላለን። አሁን ባለንበት ህብረተሰብ ንጽህናን መጠበቅ ስሜትን መቆጣጠር በጣም ወሳኝ መሆኑን የምንረዳበት ዘመን ላይ ነው። ምክንያቱም ብዙ ሚዲያዎች ወይም ዓለማዊ ነገሮች ማህበራዊ መገናኛዎች የሚደሰኩሩት ወይም ደግሞ ጆሮአቸውን የሚይዘው እኛ የፈለግነውን ያማረንን የተሻለንን ማድረግ እንደምንችል ነው። ይህ ሲሆን በእርግጥም ከሰብአዊ ክብራችን ያወርደናል። እኛ ግን የእግዚአብሔር ልጆች የሆንን ወይም በክርስቶስ ህይወት እንኖራለን የምንል ግን ራሳችንን እንድንቆጣጠር የእግዚአብሔርን እቅድ ተግባራዊ እንድናደርግ ያስታውሰናል። ምን አይነት ህይወት እየኖርን ነው? እስቲ እንደ ቤተሰብ እንደ ግለሰብም የራሳችን አኗኗር እንፈትሸው። እንግዲህ ክርስትናችን ቤተክርስቲያን ውስጥ የሚሰበክ ብቻ በስብከት ጊዜ የሚነገር ብቻ ሳይሆን ስራ ቦታችንም ቤተሰብ አካባቢም በአጠቃላይ በማህበራዊ ህይወትም በምንኖርበት ቦታ ሁሉ ማስተዋል ያለብን ነገር ነው። እኔ አሁን እዚህ ጋር ይሄንን ትምህርት በማይበት ጊዜ ባለፈው አመት ፋሲካ በፊት በጾም ወቅት አንድ ጋዜጠኛ የጠየቀውን ጥያቄ ነው የሚያሳስበኝ። ያው ምንድነው ጾም ከመያዙ በፊት ሰዎች ከትዳርም ውጭም ይሁን ገና በለጋነትም ይሁን ጾም ለመያዝ ብለው ልክ የሆነ ግብረ ስጋ ግንኙነት የሚስፋፋበት ጊዜ መሆኑን የገለጸበት መንገድ ነው። ያውም
የሚቀጥለው ሳምንት ጾም ስለሚያዝ ስለዚህ በዛሬው ቀን አብዛኞቹ መኝታዎች ወይም ደግሞ ሆቴሎች ሙሉ ናቸው ምን ማለት ነው ስለዚህ ሰው ጾም ከመግባቱ በፊት ራሱን ለማስደሰት ስሜቱን ለመከተል ይሮጣል የሚል ነው ስለዚህ እንደውም እናንተ ስለማታስተምሩ ነው ወይስ ሰው ስለማይሰማ ነው የሚል ጥያቄ ነው ያቀረበው ስለዚህ ይህ በጣም ትልቅ ጥያቄ ነው ማህበረሰቡ ህብረተሰቡ ራሱን እንዲያይ የሚጋብዝ ጥያቄ ነውና እስቲ ራሳችንን እንፈትሽ እንጠይቅ በስሜት ነው የምንኖረው ወይስ በጥበብና በእግዚአብሔር ፈቃድና እቅድ እስከ ሳምንት እግዚአብሔር በቸርነቱ በጸጋው በቸር ይጠብቀን አሜን